ሰላም ቤተሰቦች እንዴት አላችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ ማለት ነው። በዛሬው ቪዲዮአችን ምንድነው የምናደርገው? እነዚህ የመጀመሪያ ፊደሎችን መጀመሪያ እናነባለን። ወደ ጎን አነብና እዚህ ጋር ያሉ የተሰሩ ደግሞ በእነዚህ ፊደሎች የሚጀምሩ ቃላት አሉ፣ የተመሰረቱ ቃላት ማለት ነው። እነዚህንም ደግሞ እንሰራለን። ስለዚህ እናንተ ይህን ቪዲዮ የምታዩ ሰዎች ካላችሁ ይህን ቪዲዮ በዚህ ቪዲዮ ለማጥናት ስትሞክሩ ማድረግ ያለባችሁ ነገር በወረቀት ላይ እየጻፋችሁ መለማመድ ነው። ይሄ ነገር በጣም ያግዛችኋል። ይህንን ወረቀት ላይ እየገለበጣችሁ ሁሌ መለማመድ አትርሱ ማለት ነው። ኦንላይን መማር የምትፈልጉ ተማሪዎች ደግሞ ከታች ያለውን ስልክ ቁጥር ሴቭ በማድረግ በኢሞ፣ በቴሌግራም፣ በዋትሳፕ ብትደውሉ በማንኛውም ጊዜ በሚመቻችሁ ሰዓት ከሰኞ እስከ አርብ ስለምናስተምር አስተማሪ ተመድቦላችሁ ከኔ ጋር ትምህርት መማር ትችላላችሁ ማለት ነው። ይሄንን እድል ለማግኘት ደግሞ ይህን ቁጥር ሴቭ በማድረግ በኢሞ፣ በቴሌግራም ወይ በዋትሳፕ በሚመቻችሁ እናንተ በምትጠቀሙት ለእኔ መደወል ይኖርባችኋል ማለት ነው። እሺ አሁን ወደ ትምህርታችን እንሄዳለን። እሺ እቺ የመጀመሪያዋ ፊደል ወ ነች። ወ አ ዘ ዠ የ ደ ጀ። እስኪ እንድገመው። ወ ዘ ወ አ ዘ ዠ የ ደ ጀ። ይህን ይመስላሉ ማለት ነው። አሁን እያንዳንዱን ቤተሰብ ደግሞ ወደ ጎን እናነባለን ማለት ነው። በመቀጠል የሁሉንም ካነበብን በኋላ ምሳሌዎች እንሰራለን። እሺ ወ ው ዊ ዋ ዌ ው ዎ። ደግሞአለሁ። ወ ው ዊ ዋ ዌ ው ዎ። በጣም አሪፍ። ይሄ ደግሞ አ ነው። ሁለት አይነት አ ፊደል አለ። ይሄ ሁለተኛው አ ፊደል ይሆናል ማለት ነው። እሺ አ ኡ ኢ አ ኤ እ ኦ። አሁንም ደግሞ አለው። አ ኡ ኢ አ ኤ እ ኦ። እሺ ይሄ ፊደል ደግሞ ዘ ዘ ዙ ዚ ዛ ዜ ዝ ዞ። ዘ ዙ ዚ ዛ ዜ ዝ ዞ። እሺ ይሄ ፊደል ደግሞ ዠ ዠ ዡ ዢ ዣ ዤ ዥ ዦ። ዠ ዡ ዢ ዣ ዤ ዥ ዦ። እሺ የ ዩ ይ ያ ዬ ይ ዮ። የ ዩ ይ ያ ዬ ይ ዮ። ደ ዱ ዲ ዳ ዴ ድ ዶ። ደ ዱ ዲ ዳ ዴ ድ ዶ። ጀ ጁ ጂ ጃ ጄ ጅ ጆ። ጀ ጁ ጂ ጃ ጄ ጅ ጆ። ይህን ይመስላሉ ማለት ነው ፊደሎቹ። አሁን እነዚህን ፊደሎች ደግሞ በእነዚህ አሁን ባነበብናቸው የሚጀምሩ ፊደላት ቃላት ናቸው ማለት ነው። አሁን እነዚህን ደግሞ እያነበብን ቃላት ምስረታም እንዴት እንደሚቻል ማየት ትችላላችሁ ማለት ነው። እስካሁን ይቺ ፊደል የመጀመሪያዋ ከወ ቤት ስንተኛ ፊደል ነች? እዚህ ጋር ስድስተኛ ፊደል ማለት ነው። እስኪ እስከ ስድስተኛ ፊደል እናንበበውና ይቺ ፊደል ማን እንደሆነች እንጠራታለን። ወ ው ዊ ዋ ዌ ው ው ነች ማለት ነው። ው ከዛ ሀ የሀ አራተኛ ፊደል ሀ ውሃ ውሃ የሚለውን ይሰጠናል። እቺ ደግሞ የወ ስንተኛ ፊደል ነች? እቺ ፊደል ማለት እዚህ ጋር አለች ማለት ነው፣ አራተኛ ፊደል። ስለዚህ እስከ አራተኛው አንብበን ያቺ ፊደል ማን እንደሆነች እናውቃለን። ወ ው ዊ ዋ። ስለዚህ እቺ ፊደል ዋ ነች። እቺ ደግሞ የነ አራተኛ ፊደል ነች። ነ ኑ ኒ ና ና ነች ማለት ነው። ዋ ና ዋና።
እሺ ይሄ ፊደል ደግሞ እዚህ ጋር ይሄችም አራተኛ ፊደል ነች። እስከ 4 እናንብበው። አ ኡ ኢ አ አ የአ አራተኛ ፊደል አ። ሁለቶቹ አንደኛ ፊደልና አራተኛ ፊደሎች ድምጻቸው የአ ቤት ተመሳሳይ ነው። ለዛ ነው አ። እቺ ደግሞ የሰ ቤት ሆና አራተኛ ፊደል ነች። ስለዚህ የሰን ቤት እስከ 4 እንቁጠር እስኪ። ሰ ሱ ሲ ሳ። አያችሁ አራተኛ ፊደሏ ሳ ነች ማለት ነው። ሰ ሱ ሲ ሳ። ይሄኛው ደግሞ አ ኡ ኢ አ አ ነው። ይሄኛው ደግሞ ሳ ነው። አሳ አሳ። እሺ ይቺኛቱ ደግሞ ማነች? ይሄ የመጀመሪያ ይቺ ነች፣ ስድስተኛ ፊደል ማለት ነው። እስከ 6 ስታነቡ ከመጀመሪያው ጀምራችሁ አ ኡ ኢ አ ኤ እ እ። አያችሁ ይቺ ፊደል እ ነች። ይቺም የደ ስድስተኛ ፊደል ደ ዱ ዲ ዳ ዴ ድ ድ ነች። ድ። ይሄኛው እ ይሄ ድ። ይቺ ደግሞ የመ ፊደል ቀለበት ካላት ምልክቷ አምስተኛ ፊደል ነች ማለት ነው። ለምሳሌ እቺማ ቀለበት አላት አምስተኛ ፊደል ነች። እዚህ ጋርም ቀለበት አላት አምስተኛ ፊደል ነች። አሁን እዚህ ጋር ለምሳሌ እቺም ቀለበት አላት አምስተኛ ፊደል ነች። እነዚህ ምልክት ናቸው ለአምስተኛ ፊደሎች ማለት ነው። ስለዚህ የመ አምስተኛ ፊደል ሜ ነች። መ ሙ ሚ ማ ሜ ሜ ብላችሁ ታነቧታላችሁ ማለት። ስለዚህ ይሄን እ አል እቺን ድ ከዛች ደግሞ ሜ እ ድ ሜ እድሜ። አሁን ኦንላይን ከኔ ጋር ስትማሩ እነዚህ ነገሮች ነው በደንብ ማለማመዳችሁ ማለት ነው። ስለዚህ የምትችሉ ሰዎች ካላችሁ፣ ስራ የሚበዛባችሁ ካለ በቃ ግዴታ ከኔ ጋር መማር አለባችሁ ማለት ነው። እንደዚህ ትምህርቶች መከታተል ይኖርባችኋል። ስልክ ቁጥሩን ሴቭ በማድረግ ብቻ እኔ ጋር የምደውላችሁ በአጭር ጊዜ በ2 ወር በ3 ወር በቃ ማንበብ መጻፍ የምትችሉበትን እድል ማግኘት ትችላላችሁ ማለት ነው። እሺ ይችኛቱ ፊደል አሁን የመጀመሪያ ነች። ይችኛቱ የመጀመሪያው ኦብቪየስሊ ያው ዘ ነው ማለት ነው። እዚህ ጋር ዘ። ይሄም የመጀመሪያ ፊደል ነው፣ መ ነው። ይቺ ፊደል ስድስተኛ ፊደል ነች። የማን የነ ፊደል ስድስተኛ። ስለዚህ እቺ ለማግኘት ነን እስከ 6 እንቆጥራለን ማለት ነው። ነ ኑ ኒ ና ኔ ን ን ነች ማለት። ስለዚህ ዘ ከዛ መ ነው ከዛ ን አንድ ላይ ቀስ ብለን ስናነባቸው ዘ መ ን። ፈጣን ስንል ዘመን ዘመን አንድ ላይ ስንጠራው ማለት ነው። ዘመን በቃ ማንበብ ለአማርኛ ቀላል የሚሆነው ነገር ምንድነው? የሚቀየር ነገር የለም። ሁለት ፊደሎች ስለተገናኙ አዲስ ድምጽ ይመጣ እንደ እንግሊዘኛ የሚከብድ ነገር የለውም። ስለዚህ አንድ ፊደል እንደ አንድ ነው። እያንዳንዱ በአማርኛ እያንዳንዱ ድምጽ የራሱ የሆነ ፊደል አለው። ስለዚህ ራሱን በራሱ እየጠራን ማንበብ እንችላለን ማለት ነው በቀላሉ። ስለዚህ ይሄንን ዘመን ብለን እናነባለን ማለት ነው። እንቀጥል። ይቺ ፊደል ቀለበት ስላላት አምስተኛ ፊደል ነች ማለት ነው። የማን የዘ ፊደል አምስተኛ እቺ ማለት ነው። አያችኋት? ስለዚህ እስከ 5 እናነባለን። ዘ ዙ ዚ ዛ ዜ ዜ ነች ዜ። ከዛ ይሄ ደግሞ የነ ፊደል አራተኛ ነው። ስለዚህ ነን እስከ 4 እናነባለን። ነ ኑ ኒ ና። ይችን ማን አላት? ዜ አላት። ይችኛቱን ደግሞ ና። ስለዚህ አጠቃላይ ሁለቱን አንድ ላይ ለማንበብ ስንሞክር ዜ ከዛ ና፣ ሁለቱን አንድ ላይ ገጥመን የምንጠራው ዜና ዜና ዜና። ማንበብ ማለት የተጠሩ ፊደሎችን መጥራት ነው ለአማርኛ ማለት ነው። ማንበብ ማለት ምን አልኳችሁ? የተጻፉ ፊደሎችን መጥራት። አሁን እንግሊዘኛ ሲሆን አንዳንዴ ደግሞ አማርኛው በእንግሊዘኛ ሲጻፍ አንዳንዴ ጊዜ ሁለት ፊደሎች ሲገናኙ የሆነ ሌላ ትርጉም የሚሰጡ አሉ። ወይም በቃ በእንግሊዘኛ ቋንቋ ስትሄዱ አሁን ለምሳሌ እንዴት ነው የተጻፉ ፊደሎች በቀጥታ ሲነበቡ ይለያል፣ ሌላ ይሆናል ማለት ነው። አሁን አንዳንድ ጊዜ ኤ ፊደል ራሱ የምትገባበት እንደ አ የምትነበብበት ቦታ አለ፣ እንደ ኦ የምትነበብበት ቦታ አለ። አሁን ሲ ፊደል አሁን ሲ ፊደሏ እንደ ሰ የሚነበብበት ቦታ አለ፣ እንደ ከ የሚነበብበት እንደ ቸ የሚነበብበት ጊዜ አለ። ሲ አንዷ ፊደል ማለት ነው። አማርኛ ላይ ግን እንደዛ የለም። አማርኛ ላይ በቃ ራሱ ነው። አሁን ዘ ፊደል ከሆነ የትም ይግባ ዘ ነው ላይ አይቀየርም። እንደ ሁለተኛ እንደ ሶስተኛ የሚነበብበት ነገር የለም። አያችሁ፣ አማርኛ በጣም ቀላል የሚያደርገው ነገር ይሄ ነው። አንዴ ብቻ መስመሩን የሚያሳያችሁ ሰው ካለ በግልጽ መስመሩን የሚያሳያችሁ ሰው ካገኛችሁ ከዛ በኋላ ሁሉም ነገር ተመሳሳይ ስለሆነ የመደጋገም ስራ ነው የምንሰራው ማለት ነው። አሁን እኛ ልጆች ጋር ስንማር ራሱ አስተምራቸው ፊደል ገበታ ለ2 ሳምንት ነው የምንማረው። ፊደል ገበታ ማለት ነው።
በጣም ጀማሪ ከሆኑ ፊደል ገበታ ሀሁ መቁጠር ለ2 ሳምንት ነው የምንማረው። ከዛ በኋላ ቃሎችን ፊደሎችን የመለየት ስራ ነው የምንሰራው። ሁሌ በየቀኑ ግማሽ ሰዓት እኔ እየጻፍኩኝ እነሱ እኔ የጻፍኩትን ለመለየት እየሞከሩ፣ ግማሽ ሰዓት ደግሞ ይሄን ፊደል ጻፉልኝ ያልኳቸው ለምሳሌ ዘን ጻፉልኝ ስላቸው ዘን ፈልገው መጻፍ ይጀምራሉ። ቀጣይ ደግሞ ይሄን የመጀመሪያ ፊደሎችን ከለመዱ በኋላ 5ኛ ፊደሎችን ጻፉልኝ ስሙ ማን ነው እያልኩ እየጠየኳቸው እንደዚህ ያበረታቷቸው እንደዚህ ሲሄዱ ከፊደሎች ጋር አእምሯቸው እየተላመደ ይሄዳል ማለት ነው እንጂ በየቀኑ ፊደልን ዘዙ ዚዛ ዜዝዞ ያሉ መቁጠር ብቻ አማርኛ ፊደልን መጻፍ ማንበብ እንድትችሉ አያግዛችሁም። በዚህ መንገድ የምትሄዱ ከሆነ ለረጅም ጊዜ ይሄን ነገር መደጋገም አለባችሁ። ምክንያቱም በጣም ይሄ ፊደሉ ድምፁን መቁጠርና ፊደሉን መለየት ይከብዳል። ምክንያቱም አእምሯችን በመደጋገም ስለሆነ የሚለምደው። ይሄንን ወደ ጎን ማንበብ ብትደጋገሙ ደግሞ ፊደሉን ሸምድዳችሁ አትይዙትም፣ ድምፁን ብቻ ነው የምትይዙት ማለት ነው። ስለዚህ እዚህ ጋር ስታነቡ አሁን ባልኳችሁ መንገድ ትኩረት አድርጋችሁ ለማንበብ ሞክሮ ማለት ነው። እሺ አሁን ይህችን ፊደል ደግሞ እናነባለን። አሁን በዤ የሚጀምር ፊደል ስለሌለ የዤ ቤቶች ሁለተኛ ላይ ነው ያሉት። አሁን ለምሳሌ የመጀመሪያዋ ማነች? የየ ነች። የየ ፊደል ስንተኛ? አራተኛ። የየ አራተኛ። ዋናው ነገር በቁጥር መለየት አንዱ ጥበብ ነው ማለት ነው። የየ አራተኛ ፊደል መሆኗን ካወቃችሁ በኋላ በፊደል እንኳን ባታውቁት የን እስከ አራተኛ አንብቡት። የዩ ይ ያ አያችሁ? የ1 ዩ2 ይ3 ያ4። ስለዚህ እቺ ፊደል ያ ነች ማለት ነው። ያ ከዛ ይሄ ፊደል ማን ነው? ይሄ ፊደል አሁን ከዚህ ጋር ይመሳሰላል አይደለ? 6ኛ ፊደል ማለት ነው። ይሄ 6ኛ ይሄ 7ኛ። ስለዚህ የዠን ቤት እስከ 6ኛውን አንብበው። ዠ ዡ ዢ ዣ ዤ ዥ። ስለዚህ ዥ ነች። ይችኛቱ ደግሞ ያ አልናት። ያዥ ያዥ ይሆናል ማለት ነው። ያዥ አሁን ለምሳሌ ገንዘብ ያዥ ይባላል። እንደዛ ማለት ነው። ይሄ ደግሞ የመጀመሪያ ፊደል ነው። ኦብቪየስሊ ገ ነው። ይሄ ደግሞ ያው ይሄም ተመሳሳይ ነው ከዚህኛው ጋር ዥ ገዢ ገዢ። እሺ ወደዚህ እንሄዳለን። እቺ ያ ያልኳችሁ እዚህ ጋር አለች። እንደው የየ አራተኛ ፊደል። አሁን ደግሞ እቺኛቱ ደግሞ እዚህ ጋር ስንመጣ የመጀመሪያው ፊደል ነች። ኦብቪየስሊ ብለን እናነባታለን ማለት ነው። ከዛ ቀለበት ያላቸው 5ኛ ፊደል ብያቸዋለሁ። የነ 5ኛ ፊደል ማን ነው? እንቆጥራለን እስከ 5ኛ ፊደሉ ነ ኑ ኒ ና ኔ ብለን ኔ ብለን እናነባታለን ማለት ነው። የኔ። ከዛ እቺ ፊደል የለ ቤት ነች አይደለ? የለ 6ኛ ፊደል 6ኛ። ቀለበት ያላቸው ፊደሎች 5ኛ ናቸው ብያለሁ። ግን የለ 5ኛ ፊደል በውጭ በኩል ነው። በዚህ አሁን ቀለበቱ ያለች በዚህ በውጭ በኩል ነው። ይሄኛ ከውስጥ ነው ያለው። ለዛ ነው 6ኛ ፊደል የለ 6ኛ። ለን እስከ 6ኛ እናነባለን። አሁን ለ ሉ ሊ ላ ሌ ል ፊደል እንላታለን ማለት ነው። ከዛ ይቺኛቱ ደግሞ የየ ሁለተኛ ፊደል ነች። እዚህ ጋር እንደምታዩት የ ከዛ ዩ ከዛ ይቺ ማናላት? ቺ ዩ ልዩ። እስኪ በዚህ መሰረት እናንተ ደግሞ እነዚህን ጻፉልኝ። እነዚህ ምን ብላችሁ የምትጻፈው? ለምሳሌ ደረጃ የሚለውን ደ ስንተኛ ፊደል እንደሆነች፣ ረ ስንተኛ ፊደል እንደሆነች፣ ጃ ስንተኛ ፊደል እንደሆነች። ስለዚህ መጀመሪያ ደረጃ የሚለውን ፈልጋችሁ ትጽፉና ከዛ ቁጥሩን አንደኛ ጃ ስንተኛ ነች? አራተኛ ነች። ስለዚህ ደረጃ የሚለውን ጽፋችሁ 1 4 ብላችሁ ከዛ ደግሞ ድሬ የሚለውን ጽፋችሁ ድ ስንተኛ ፊደል ነች? ለምሳሌ ድ አሁን የደ ስንተኛ ፊደል ነች? ድ የደ 6ኛ ፊደል ነች። ድ 6ኛ ፊደል። ሬ ደግሞ ቀለበት አላት 5ኛ ፊደል። ስለዚህ አሁንም ድ 6 ሬ ድሬ ብላችሁ ጽፉና ከዛ ለድ 6 ቁጥር ለሬ 5 ቁጥር ከጎንና ከጎን። በተመሳሳይ የእነዚህንም እንደዚህ ጽፋችሁ ኮመንት ላይ ያስቀምጡልኝ። እኔ ደግሞ ከተሳሳታችሁ ምን እሰጣችኋለሁ ማለት ነው? ማረሚያ ኮመንት ላይ መለስላችኋለሁ። ጊዜ ያላችሁ መማር የምትችሉ ወይም ደግሞ እንደዚህ ለማጥናትም ጊዜ ያነሳችሁ ተማሪዎች ይሄን ቁጥር ብቻ ሴቭ በማድረግ 0920247775 የኢትዮጵያ ቁጥር ነው። በሚመቻችሁ በቴሌግራም በኢሞ ወይ በዋትሳፕ ደውላችሁ እኔን ማናገር ትችላላችሁ። ስለ ትምህርቱ እንዴት እንደሆነ ማወቅ ትችላላችሁ ማለት ነው። ወዳችኋለሁ። ይህንን ቪዲዮ ላይክ በማድረግ ሌሎች ሰዎች እንዲማሩበት ደግሞ ሼር በማድረግ ተባበሩ ማለት ነው። አመሰግናለሁ።